ከፍ አድርጊልኝ። ረመዳን አምራ ረመዳን ምን አልሽ? አምና ረመዳን ላይ እኔ ቤተሰብ ለመዘየር እዛ ለመጾም አስቤ በመነሳ ሰዓት አንዷ ልጅ በፊት ዝም ብዬ ለአላህ ብዬ ያስጠጋኋት እህት ልክ እኔ እንደመሄድ ስታቅ ስራዋን ረጅም ዓመት 6 ዓመት የሰራችበት ስራ ፈታው መጣች። ከዛ መጣ እኔ አገር ልሄድ ነው ማንም ሊረዳሽ አይችልም ለምንድነው ስራው የፈታሹ ስላት አይ ሰዎቹ አባረሩኝ አለችኝ። ከዛም እኔ ትንሽ በእድሜም ከፍ ስለምትል መሄድበት ጊዜን አስረዝሜው እንደምንም ስራ አስገብቻት እስከምመጣ እንዳትፈቺ እዚሁ መሆን አለብሽ ብያት እኔ አገር ሄድኩኝ። አገር ሄጂ እንደ አጋጣሚ 2 ወር ከ10 ቀን ቆይቼ በመሃል እዛ 2 ቀን በጣም ኃይለኛ ማላቀው ህመም አሞኝ ቦታ ማልሰጠሁትም ተነስቼ መጣሁኝ። ከመጣሁ በኋላ ልክ እኔ በሄድኩኝ ያስገባኋት ስራ እኔ በሄድኩኝ በ10 ቀን ፈታው መጣች። መጣ ተቀመጠች። ከዛን ተነገረኝ ምንም አላልኩም። 2 ወር ከ10 ቀን ቆይቼ ስመጣም አለች ተቀመጠች። ምንም ለምን ፈታሽ ምናምን አልኳት። በጣም ደስተኛ ናት። በቃ ቤቱን ተቆጣጥራዋለች ምናምን። ከዛም እኔ በቃ እዚህ ከመጣ በኋላ መታመም ጀመርኩኝ። በፊት በቃ ብዙ ስራ ሰራ ነበረ። ስራው አስጠላኝ። የሆነ ቤቱ ጨለማ ነው የሚሆንብኝ። ግንባሬ ጋር እንቅልፍ ይነቅብኛል። በቃ እንደዛ ቀጠልን። መጨረሻ የሆነ ስራ ሲመጣ ስራ እየመጣልሽ ነው እድሜሽን ሄደዋል ግቢ ስላት አይ እኔ እንደዚህ ደስ ሄደውዬ ቁርአን በስልክ እየተቀራልኝ ነው ያን ቁርአን ሳልጨርስ አልገባም አለች። እንዴ እኔ የቤት ክራይ ምናምን የምግብ ስላላልኩልሽ ነው ወይ በመሃል ብትታመሚስ እነዚህ ቀላል ናቸው ሸፍንሻለሁ መታመም አለ እድሜሽ ሄደዋል ምናምን ስላት በቃ ደስተኛ ናት በመቀመጧ። ከዛም የተወሰነ መጥቼ 3 ወር ይሄ አሁን ምነግር በቃ ትንሽ ቀን ጊዜ ነው 4 ወር ምናምን እንደተቀመጥኩኝ በቃ እኔ ነገሮቹ ተበላሹ። በርበሬ ሹሮ ምናምን እሸጥ ነበረ እነሱን መሽጠት አስጠላኝ። በቃ ባህር ውስጥ ግቢ ነው ራስሽ አጥፊ ነው ስተኛ በቃ የሆነ ነገር ይታየኛል እንዴ ብዬ ከራሴ ጋር ሙግት ጀመርኩኝ። ልክ እኔ ለብሼ ቀና ብዬ ስወጣ እያየኋት ትቀየራለች። እቤት ኩስስ ብዬ በቃ አንቺ እንዲያርጊ ስላት ደስተኛ ትሆናለች። ከዛም የሆነ ሰዓት ከራሴ ገንዘብ አልፎ የሰውን ገንዘብ ያማናን ብር እያነሳው አጠፋለሁ እዘረዝራለሁ ይበተናል ከቦርሳዬ። በቃ ያላህ ምንድነው እየተኮነ በቃ እናቴ ጋር ደውላለሁ አባቴ ጋር ደውላለሁ ዱአ አድርጉልኝ እኔ ምን አርጌ እናንተን አስደስቼ መጥቼ ማላስበው ነገር ውስጥ ነው የገባሁት እላቸዋለሁ። ከዛም አንድ ቀን እስኪ እኔ 4 ወር ሆኖኛል ቤቴ እንዴት ነው አላልኩም ክፍሌ እንዴት ነው አላልኩም ብዬ ላጸዳ ክፍሌ ሳነሳሳ የሆነ እንደሬሳ የተገነዘ ነገር ነው እንደውም ፎቶ ማለኝ በዋትስአፕ መላክ እችላለሁ የሆነ ነገር አገኘው። ከዛ ምንድነው ብዬ ሳወጣው አቧራ ለብሷል በሆነ ባረንጓዴ ፌስታል ላዩ በነጭ ሻርብ ታስሯል። ውስጡ ደግሞ በቃ 7 ጊዜ ፋቲሃን ቀርቼ ስከፍተው አይጥና 4 ድርሃም እንደገና ሶፍት አለው ልክ እንደሬሳ ነው እንጨት መሃሉ ላይ ተደርጎ እንደሬሳ ተገንዞ ማለት ነው። ከዛም በጣም ደነገጥኩኝ። ያው እሷና አንድ ልጅ ነበረች ማንንም እንዳያቀብኝ በቃ እንደብድ ሆኜ ክፍል የመልሽ የቆለፍኩትና ወደ ፓርኪንግ ሄድኩኝ። በቃ እኔ ይሄ ከሆነ እኔ ለሰው ስደት ላይ የኔን እንትን ይሄ ከሆነ ለምን ራሴን አላጠፋም ብዬ ወላሂ ነው በቃ ፓርኪንግ ላይ እንትን ስል መኪና የሚያጥረው ሰውዬው አገኘኝ። ምንም በቃ ምን ሆነሽ ነው ሲለኝ ምንም ብዬ ዞሬ የሆነ ሰፈራችን ባህር አለች እዛ ጋም ስሄድ ባህሩን እኔ እንትን ማለት አይችልም ተመልሼ በቃ በጣም አልቅሼ መጣሁኝ። ምንም አላልኩም። አንድ ኡስታዝ ጋር ደውዬ ይሄ ነገር ምን ላድርገው እንደዚህ ስለው አይ በቃ አቃጥለሽ ባህር ውስጥ አመዱን ባህር ውስጥ ወርውሪው አለ። ከዛም እኔ ምንም አልተናገርኩም እኔ ምንም አላልኩም። ተቃራኒ ሰው ሆና አሁን እኔ እሷ ናት እያልኩ አይደለም አላሁ አለም ግን ተቃራኒ ሰው ሆነችብኝ። በቃ ይሆናል አይደል እኔ ቡና ላፈላ ከለከልሽኝ እንደዚህ ሆንሽ ምንድነው ተቀያርጊሽ ዝምት ያለሽ ምናምን ትለኛለች። እኔ ተኛ አሞኝ ነው ከራሴ ጋር እየተሟገትኩ ነው ምን ሆነሽ ነው እኔ እንደዚህ ነገር ክፍሌ ላይ አግኝቻለሁ እኔ ስሄድ ክፍሌን አጽድቼ አንቺ ጠረጠርሽኝ እንዳት ወይም ደግሞ ሌሎቻችሁ ስራ ፈታችሁ ብትመጡ ቆልፋ ለምን ሄደሽ ትሉኛላችሁ ብዬ ነው። እኔ ክፉ እህት አይደለሁም ለማንም ሰው አዛኝ ነኝ። እኔ ማይገባኝ ነገር እየሆነ ነው ታይ ስላት በቃ አንዳንድ ማለት ጀመርና ከዛም የሆነች ልጅ ጋር ተጣልታ እሷን ገድያት እሷን አጥፍቻት ነው ከቤት ምወጣው አለች።
አይ እንደዚህ አይነት ነገርማ ጭራሽ ህግ ባለበት በዱባይ ምድር ቁጭ ብለሽ እንደገና የሰው ይሄን የተናገርሽው ንግግር ራሱ 50,000 ድርሃም ያስቀጣሻል። ስለዚህ ለዚህ ከወሰንሽ እኔ ኦልሬዲ 8 ወር በሙሉ የቤት ኪራይ ሳልልሽ የምግብ ሳልልሽ ኖረሻል። አሁን ግን ሻንጣሽ ይዘሽ በሰላም ውጪ አልባት። አልወጣም ብላ ልጅቷን ለመምታት ተነሳች። እኔም አንዳንድ ተባባለን። መጨረሻ ፖሊስ ሳልደውል ውጪ ብያት ወጣን። ግን አሁን እኔ ምንድነው ይሄን ሁሉ ምርስ እኔ በጣም እያመመኝ ነው። በቃ ማለት እሰራለሁ የለም ከቦርሳዬ ይጠፋል። በቃ ውጭ መውጣት አልፈልግም፣ ከሰው ጋር እንድገናኝ አልፈልግም። ስራዬ አሁን 25 ኪሎ በርበሬና 25 ኪሎ ሽሮ ያኔ አምና የመጣ አልተመዘነም አለ እንደተቀመጠ። በቃ ምንም አይነት ሂጂ ወደ ሀገር ሂጂ ነው በቃ የሆነ ነገር ነው። እና ይሄን ነገር ምንድነው ማድረግ ያለብኝ? መፍትሄው ምንድነው? እኔ ያለሁ ዱባይ ነው። እንደዚህ ቂራት እንዲባል መስሮች ናቸው ነገር ቀርተሽበት ይኸውልሽ፣ ይሄንን ቤት ያገኘሽውን ነገር የታሰረ የምትይውን ነገር ቀርተሽበታል። ቀርተሽበት አልሙዐዊዛት ቁል ወላሂ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ እና አያተል ኩርሲ ሱረቱል ፋቲሃን ቀርተሽ ነው ያቃጠልሽው ወይ ዝም ብለሽ? ሰባት እኔ ሳነሳውን 7 ጊዜ ፋቲሃ ቀርቼበት ነው። ኡስታዙም ስደውልለት ሱረትን እንትን ብረቢና አስቀሪበትና 7 ጊዜ አቃጢውና ባህር ውስጥ ወስደሽ እንትን በይ ወርወሩ ያለኝ። ግን እኔ የማቃጠሉ ብቃት አላገኘሁም። አይጡ ደርቆዋል እንትንም አላልኩም። ብቻ ግን ወስጄ ጣልኩት። ግን አለኝ ፎቶ ማለት ነው። ፎቶ ምን ያደርጋል? እሱ እቃው ነው ዋናው እሱ ነውና ለውጣለሽ። ከዛ በኋላ ምንድነው ትንሽ የሆነ በቃ የሆነ ቀለል የማለት ነገር ይሄ ቤቱ ጨለማ የሚመስለኝ ነበር። አሁን የተቸገርኩት ሰዎች ማግኘት አልፈልግም። ይኸውልሽ አሁንም ሩቅያ አድርጊ። አሁንም ሩቅያ ያስፈልግሻል። ሩቅያ አድርጊ። አላህ Subhanahu Wa Ta'ala ያግዝሽ። በሩቅያ ኢንሻአላህ ተዓላ ሁኔታሽ ይስተካከላል። በራስሽም ይሁን የሚቀራልሽ ሌላ ሰውም ይሁን ቢቻል በራስሽ ይሁን እነዚህ ቀደም የገለጽናቸውን ሱራዎች እንዲሁም ደግሞ ሱረት ሳፋት እና የመሳሰሉትን አያቶች አብዝተሽ ቅሪ። ሱረቱል በቀራ እና ሱረቱ አሊ ኢምራንን በየቀኑ ቅሪ። ኢንሻአላህ ተዓላ ሩቅያ ይሆንልሻል። ይሄ ሁሉ ይወገዳል በቀላሉ። ቀላል ነገር ነው ኢንሻአላህ፣ ከባድ ነገር አይደለም። አላህ ያሽርሽ፣ አላህ ያንሳልሽ። ዱዓም አብዢ አላህ Subhanahu Wa Ta'ala እንዲሁም ደግሞ የነብያችንን ሰለላሁ ዐለይሂ ወሰለም የሩቅያ ዱዓዎች አብዢ። በኢድንላህ ይወገዳል። በቀላሉ የሚወገድ ነገር ነው። አላህ ያግዝሽ። እሺ አብሽሪ አብሽሪ አብሽሪ። ተስፋሽ በአላህ ይሁን፣ በሰው ሳይሆን በአላህ ይሁን ተስፋሽ። በኢድንላህ የሚነሳ የሚወገድ ነገር ነው። ቀላል ነገር ነው። አብሽሪ። ዱዓ አድርጉላት፣ እህታችሁን ዱዓ አድርጉላት። ወንድሞቼ ኦንላይን ያላችሁ ዱዓ አድርጉላት። አላህ አፊያ ያርጋት። አላህ ይከፍ አድርጊልኝ።